ሰላም ውዶች፣ የኔ ውዶች እዩ እዩ፣ እርሻውን እዩ። እርሻው እንደኔ ገጠር የምትወዱ እንደኔ እርሻ የምትወዱ ሰዎች ይኸው የሰዎቼ በቃ በጣም ትልቅ ነው። መቅረጽ ስለማልችል በጠዋቱ ያለውን ድባብ ላሳያችሁ ብዬ ነው። እዩ ጠዋቱ እንዴት ሲያምር! እንግዲህ ቤት የሚባል አታዩም አይደለ? አንድ ቤት የዘበኛው ነው የሚታየው፣ ሌላ ቤት የለም። ጫካ ስር ነው ያለነው። እንደነገርኳችሁ እኛ ከእስራኤል አጠገብ ነን። ያው ሊባኖስ ታውቃላችሁ፣ ሊባኖስ እና እስራኤል በጣም ድሮ ያው እንደውም አንድ ላይ ነበሩ ነው የሚባሉት ይመስለኛል። ድሮ እንደውም የእስራኤል ይመስለኛል። ብዙ የክርስቲያን ታሪኮች አሉ እዚህ ላይ እና ወደዛ ይውላችሁ እንዴት እንደሚያምር ገጠር መጠናል ብያችኋለሁ። የእርሻውን የተቆፈረው ገና የተቆፈረው ሌላ የሚዘራበት ብዙ ነገር አሳያችኋለሁ። ብዙ አለ። ትላንት ስንዴ የሚቀረጽኩት አለ። ቲማቲሞቹ ደግሞ ሲደርስ ምስሩንም ይቀርጽላችኋለሁ። ብቻ አሁን ዛሬ የጠዋቱን ድባብ ደስ አለኝና እስቲ ለጓደኞቼ ለቤተሰቦቼ ይህ ደስ የሚል የእግዚአብሔርን ድንቅ ስራ እስቲ ይዩ። የፈጣሪ ስራ እዩት። አሁን እንግዲህ ልክ እንደ ኢትዮጵያ መስከረም ሊጠባ እንደምንለው እዚህም ሀገር ክረምቱ ሊያልቅና እንደ መስከረም ሊጠባ ቢጫ አበቦች የሚፈነዳዱበት ነው። አታክልቶች አበቦች የሚያወጡበት ነው። የተለያዩ ነገሮች አሉ እና በጣም ነው የሚያምረው ድባቡ። በእውነት እኔ በጣም ደስ ይለኛል። እንዲህ ጸጥ ያለበት ቦታ መንፈሴ ይረካል። በተለይ አረንጓዴ ነገር ግሪ ነገር ስታዩ አትደሰቱ? ይሁ ሰማዩ ይታያችሁን አላቅም፣ ግን የበረዶ ክምር አለ። አይዶን ነው እየታያችሁን አላቅም። የገባ ይመስል ግን በካሜራ ላይ ገብቷል። ነጩ ነው አልወጣም። እና እዩ ውዶችዬ እዩ የበረዶ ክምር ድባቡን፣ ገጠሩን እዩት። አገራችሁ ትዝ አይላችሁ? እኔ ወደ ክፍለ ሀገር ከአዲስ አበባ ወደ ክፍለ ሀገር ሲሄድ የማየው ድባብ ነው የሚታየኝ። ልክ በቃ እንደዛ አውቶቢሱ ስር ምናምን የምናየው ድባብ የለም፣ እንደዛ ነው የማየው እዚህ ስመጣ ማለት ነው። እዩት ውዶችዬ። እና ያው ደስ የሚል ነገር የሚጠላ የለም። በተለይ እንደዚህ ግሪ ነገር፣ ያው ግሪ ነገር ስታዩ ሁሉ አይምሯችን በጣም ነው የሚያምረውና እንደኔ እኔ ብቻ ለምን እንጆይ ላርግ፣ ቤተሰቦቼም እንጆይ ያርጉ ብዬ ይኸው እየቀረስኩላችሁ ነው። ደስ ይበላችሁ ጓደኞቼ። እና እዩ እና ቢጫውን እኔ ባይዘበይ ቢጫውን አበባ የእግዚአብሔር እጆች እግዚአብሔር የመልካም ስራ ማይበት ምንም የማያዳላ አመሰገናችሁኝ አላመሰገናችሁኝም ብሎ በየአመቱ የማያቋርጥ በዓለም ላይ ክረምት ሊጠባ ሲል ቢጫ አበቦች የሚፈነዱበት ያ ወራቶቹ ሊያዩ እንጂ በየቦታው አሁን እዚህ ሀገር ሚያዚያ ላይ ነን አሁን ያለነው፣ ማርች ማለት ነው። ኖ ምሽ ማርች አፕሪል ነን አሁን። ማርች አልቆ አፕሪል ነን፣ ሚያዚያ ማለት ነው። ሚያዚያ ላይ እኛ ኢትዮጵያ ላይ ደግሞ መስከረም ላይ ነው አይደል ቢጫ አበባ የምናየው፣ እንቁጣጣሽ ቅዱስ ዮሐንስ። እዚህ ደግሞ በዚህን ወቅት ነውና ውዶችዬ እዩ እዩ እንዴት አባቱ እንደሚያምር እዩ። ሰማዩን እንጆይ ያርጉ። እዩ ወየ 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 ስ ቢዩቲፉል በጣም ነው የሚያምረው። እና ጓደኞችዬ እኔ ባይዘወይ ዋናው ነገር ቢጫውን አበባ የእግዚአብሔር እጆች እዩ ምን ያህል ናቸው እንደማያዳላ ፈጣሪ። ቢጫ አበባም እዚህም እንደሚፈነዳ ጉልት ብሎ በካሜራው ይታያችሁ አላውቅም። እዩ ሰማዩ እዩ ውዶች፣ ፕሊዝ ከኔ ጋር ደስ ይበላችሁ። የፈጣሪን ስራ እያደነቃችሁ በጣም ደስ ይበላችሁ በእውነት ማለት ነው። እዩ እዩ ቢጫው አበባ እዩ የእግዚአብሔር ስራ። እግዚአብሔር ይሄ እንግዲህ ጫካ ነው፣ ማንም ሰው አልዘራውም፣ ራሱን የበቀለ እግዚአብሔር ነው የማያዳላ። አመሰገናችሁኝ አላመሰገናችሁኝ የማይል ምንም ሳያዳላ በየአመቱ እንደዚህ የሚለቅልን ሰው ቢሆን የሆነ ነገር ሰጣችሁ ስትከለክሉት ቀና ብሎ ማያሹ ሰላም የማይላችሁ እግዚአብሔር ግን አመሰግናችሁኝ ያላመሰግናችሁኝ ሳይ እኛ ውስጣችንን የሚያስደስተንን የትም ዓለም ላይ የሚሰጠን እሱ እግዚአብሔር የተመሰገነ ይሁን። እዩት 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 እዩት። ማንም ሰው አልዘራውም፣ እግዚአብሔር ነው በየአመቱ በየትኛውም ዓለም ላይ ክረምት ሊያልቅ ሲል አበቦች ዝም ብሎ በተለይ ቢጫው የገረመኝ እኔ
በቃ እኔ እንድታዩልኝ የፈለኩት ቢጫው አበባን። ይሄ እንግዲህ ጫካ ነው ገብቼ የምቀርጽላችሁ ለእናንተ ጓደኞቼ ብዬ። እግዚአብሔር እንደ ሰው አይደለም። ላይክ አላረጋችሁልኝምና ሰብስክራይብ አላረጋችሁልኝምና አይልም። በአሁኑ ሰዓት ደግሞ በአሁኑ ዘመን የተለየ ነው። አያችሁ፣ ላይክ ሼር ካላረጋችሁ ራሱ ሰዎች እናንተን የማይፈልጓችሁ ሰዎች ሁሌ ጥቅም የሚፈልጉ፣ እግዚአብሔር ግን ጥቅም ፈላጊ አይደለም። አያችሁ፣ እናንተ የምትደሰቱበት የምታዩትን ብሎ በዓለም ላይ ሳያዳላ ቢጫውን አበባ እንደዚህ ይሰጠናል። የእግዚአብሔር እጆች ይባረኩ። ክብሩን ይሰጥ ፈጣሪ አምላክ። በእውነት ነው የምላችሁ። እኛ ሰዎች እኮ አቤት! እና የፈጣሪን ድንቅ ስራ ይሁልኝ ውዶችዬ። እንደኔ ደስ ይበላችሁ። ጸደይ አበባ መስከረም ሲጠባ የምንለው እዚህ ደግሞ እዚህ ምን እንደሚባል አላውቅም። አሁንም ይሁን ዝም ብሎ የበቀሉ አበቦች ናቸው። ይሄ በቃ ልክ እነሱ መስከረም ክረምታቸው እንትን ሲል እንደዚህ አይነት አበቦች ይበቅላሉ። እግዚአብሔር የተመሰገነ ይሁን። እና ውዶችዬ ደስ እንዲላችሁ ነው የምቀርጽላችሁ። እግዚአብሔር መልካም ነው። እንደኔ የተደሰታችሁ ላይክ አድርጉ። የእግዚአብሔር እጆች ይባረኩ። የእግዚአብሔርን ድንቅ ስራ የምታዩ የምታመሰግኑ ሁሉ መቼም ይሄን አይታችሁ አይደል ነው። ያው ሰው ክፉ አይደለ? ሰው ክፉ እኮ ነው። ይሄ መልካም ነገር የሱን የእግዚአብሔር እጆችን አይቶ ራሱ ባላየ ሸልም ይላል። ያው ምን ታረጋላችሁ አንዳንድ ሰው